ይሄንን ጉድ ስሙ። ያልተጻፈውን ለማሳመን የሚሄድበትን ርቀት አሁን ዶክተሩ አንድ ሐኪም ያድናል ተብሎ ቢጻፍ ይሻላል ወይንስ በተግባር አድኖ ማሳየት ይበልጣል? የሆነ ወንጀልና ተንኮል ሊሰራ ነው ተዘጋጁ የሚል አይመስልም? ጎጃሞች ተዘጋጁ፣ ጎጃሞች ተዘጋጁ። ጎጃም መላችሁ ባህር ዳርን፣ ባህር ዳሮች ተዘጋጁ። መተተኞች፣ ደብተራዎች፣ ጠንቋዮች ሲላችሁ የነበረው ሰው ልመጣ ነው እያላችሁ ነው። ስሙት። መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁ። እነ ጥበቡ ወርቅዬ በአንድ ቀን ፓስተር ሆኖ ቁጭ አሉ። ምንም ጉንዳን ፓስተር ይሆናል። ትዝታው ሳሙኤል ፓስተር ሆኗል በአንድ ቀን። ከኦርቶዶክስ ወጣ ፓስተር ሆኗል። በጋሻው ከኦርቶዶክስ ወጣ ፓስተር ሆኗል። ጥበቡ ወርቅዬ ዘፋኝ ነበር ፓስተር ሆኗል። ምንም አረባካችሁ አረባካችሁ፣ አረ በትንሿ አትገምቷት፣ አረ በትንሿ አትገምቷት። እሷ መንግስተ ሰማያት ታስገባለች። ውጣ ስለዚህ አንተ ጋር ይሆናል። እርግጠኛው ነው ንገረኝ። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያላል። እንግዲህ ምንም ማድረግ አይቻልም። ሰውየንን ጉድ ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ ወዳችኋለሁ። ጎጃሞች ተዘጋጁ፣ ጎጃሞች ተዘጋጁ። ጎጃም መላችሁ ባህር ዳርን፣ ባህር ዳሮች ተዘጋጁ። መተተኞች፣ ደብተራዎች፣ ጠንቋዮች ሲላችሁ የነበረው ሰው ልመጣ ነው እያላችሁ ነው። ስሙት። መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁ። እግዚአብሔር በር ይከፍታል። መጥቼ አገለግላለሁ። ይሄንኑ አሁን ምነግርህን እውነት እዛው መድረክ ላይ ቆሜ እነግርሃለሁ። ትግራይ ላይ ወንጌል እየተሰበከ ነው። ይሄው ስር ለስር ተሰርቶ አልቋል። ሰማ፣ ስር ለስር ተሰርቶ አልቋል። ጨርሰናል። ጎንደር ላይ ገባ ነው። ሰሜን ለኢየሱስ፣ ጎንደር ለኢየሱስ። ለዚህ ነው ትግራይ ላይ ጦርነቱ የተከፈተው ምናምን የተጀመረው በኋላ እኛ ስር ለስር ሰርተን ጨርሰናል፣ ገብተንላችኋል እያለ ነው። ይሄ ዘመቻ ነው። ይሄ እቅድ የታቀደለት ዘመቻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታ ነበር አይደል? እና የሕግ ክፍሉ ኃላፊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ኃላፊ በማህበረ ቅዱሳን ቴሌቪዥን ወጥተው የማሰሪያ ትዕዛዝ ወጥቶበታል በፌዴራል ፖሊስ ብለውን ነበር አይደል? ምን ደረሰ? የሆነ ነገር አይታያችሁ? ፖለቲካና ሃይማኖት አንድ ላይ። ሰውየው እኮ ሊያወራ የፈለገው እኮ መንፈሳዊ ነገር ነው። የምናገርበት መንገድ ግን ፖለቲካ። በቃ አለቀ። እንዲህ አንድ አርጎ ሃይማኖትንና ባህልን ፖለቲካን አንድ አርጎ እየወሰደ ኧረ በኢየሱስ ስም የተለያየ ነው። ባዶ ምንም የመጽሐፍ ቅዱስ እንትን የለውም። ዝም ብሎ ፖለቲካ መናገር። ተዘጋጁ። ወንጌል እኮ ነው የተባለው በጌታ በኢየሱስ። የሆነ ወንጀል ሊሰራ ነው፣ ሊዘረፍ አይመስልም? ወንጌልን እንዴት አምሮ እንደሚጠሉ በዚህ ማየት ትችላላችሁ። ፖለቲካ እኮ ነው የሚያወራው። ሊመጡ ነው፣ ተዘጋጁ። አረ ኢየሱስ ነው የሚመጣው፣ ኢየሱስ ነው የሚሰበከው፣ ህይወት የሚሰጥ ሰላም የሚሰጥ። አትጨነቅ። እንደዚህ ከምትረበሽ እሱን ተቀበለ እርፍ አትልም። ጌታ ኢየሱስ ሊመጣ ነው ተብሎ ሊመጡ ነው አይባልም። ህይወት የሆነውን ኢየሱስ ክርስቶስን ለመስበክ እኮ ነው፣ ስለሱ ለመናገር እኮ ነው። ሌላ ወንጀል ሊሰራ እኮ አይደለም። አረ በኢየሱስ ግራ ተጋብቶን ግራ የተጋባ ንግግር ያወራል። ይሄን መንፈሳዊ ነው እንበል ፖለቲካ ነው እንበል፣ ህዝቡም እኮ ግራ ተጋብቷል በጌታ በኢየሱስ። ምን ችግር አለ አሁን ወንጌል ቢሰበክ? ምን ችግር አለ ስለ ኢየሱስ ቢወራ? ባህር ዳር ላይ ስለ ኢየሱስ ቢወራ ምን ችግር አለ? ተናዶ የደረሰ ፍርድ ቤት ክስ ያስብላል። ስለ ኢየሱስ ማውራት እንደዚህ ያስብላል። በሃይማኖት ስም ፖለቲካን የሚያራምዱ ሰዎች ይሄንን ነው የሚያወሩት። አላማቸው ይሄ አይደለማ። ስለ መንፈሳዊ ነገር፣ ስለ ትውልድ፣ ስለ ነፍሳት አራ ጉዳያቸው አይደለም። ያሳዝናል። ሰው ስለ ኢየሱስ ሲወራ እንዲጨነቃል። ሊመጡ ነው አይባልም። ወንጌል ማንም መጥቶ ወንጌል ከተናገረ ምን ችግር አለ? ህይወት እኮ ነው። አረ ኢየሱስ ያድናል። ከእንደዚህ ግራ ከተጋባ ህይወትም ያወጣል። ኢየሱስ ብቻውን ያድናል። እኛ ስለ ኢየሱስ ነው የምናወራው። እንዳንተ ፖለቲካንም ሃይማኖትንም አንድ ላይ አንችልም። ፖለቲካን ለፖለቲከኞች ትተናል። መጽሐፍ ቅዱስን ይዘን ስለ ኢየሱስ እናወራለን። አለቀ። አንተ አንድ ላይ ጨፍልቀው ሰጭ። አረ በኢየሱስ ስም ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝን እየሰማችሁ ኋላ አልሰማውም ማለት አይቻልም። ኦርቶዶክሳውያን
በተራ አስተሳሰብ ላይ በከንቱ ነገር ላይ ከመነጋገር ይልቅ ስለ እምነት ተነጋገሩ፣ ስለ እውነት ተወያዩ። የጠፉ ወገኖች አሉን። እነዚህን የጠፉትን ወገኖች ማዳን ይገባናል እንጂ ስለ ድንግል ማርያምማ የምንለውን እያሉ ነው። የቀረውን ይደርሱበታል። እመቤታችን የሚለውን ጸሎት አሜሪካኖች እየተለማመዱ እንደሆነ ከዚህ በፊት ነግሬያቸዋለሁ። ከሙሉ ቪዲዮ ጋር ምን እንዲያሰቡም እንደሆነ በሚቀጥለው ጊዜ የምሰራው ስራ ስለሚኖር እዛ ላይ ትመለከታላችሁ። ጭራሽ ነጮች እየተለማመዱ ነው። እዚህ ኢትዮጵያ ውስጥ ቁጭ ብለህ አበሻ ሆነ ማን ስለሆንክ ነው? አረ ኢየሱስ ያድናል። ከነዚህ አይነት ተረትም ያወጣል። ነጮች እየተለማመዱ ነው። እንትን እያለ ነው። ክብር ለኢየሱስ ይሁን። እኛ ደግሞ መጽሐፍ የምናገረውን እንሰማለን። መጽሐፍ ላይ ደግሞ የለም ከየት እናምጣ? ነጭ ተለማመደ፣ ጥቁር፣ ቀይ ምን አገባን እኛ? ክብር ለኢየሱስ ይሁን። መጽሐፍ የምናገረውን እንቀበላለን። ቅዱሱ ቃል የሚያወራው ተረት ገዳይ ነው። ኢየሱስ ሕይወት ይሰጣል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ይሄ ነው እውነታው። ሰውየንም ያማልዳል የሚል እንደው ምሳሌዋን ይመልሱ ፈቃደኛ ከሆኑ ፈቃደኛ ነኝ አብሮ ስለሚሄድ። አሁን ዶክተሩ አንድ ሐኪም ያድናል ተብሎ ቢጻፍ ይሻላል ወይንስ በተግባር አድኖ ማሳየት ይበልጣል? ዶክተር ገሌ ተብሎ ስፔሻላይዝድ ይደረጋል። እንትን ሐኪም ይባላል። ስለዚህ እነዛ ሰዎች ሬክለሙ ስላለ ሄደው ይመረመራሉ። ከጽሁፉና ከተግባሩ የቱ ይበልጣል? በመጀመሪያ ሬክለሙ አለ። አሁን ካነሱት መጣ ከጽሁፉና ማንም ሰው አሁን እኮ ደካማ ሐኪምም ቢሆን ጥሩ ጽሁፍ ሊጻፍለት ይችላል። እሺ ግን ገባ ያ ሐኪም ግን እርሶ ታመው ሆስፒታል ቢሄዱ አክሞ ቢያድኖት ይሻላል ወይስ ጽሁፉን አይተው ቢደነቁ ይሻላል? አክሞ ቢያድን። በጣም ጥሩ። ስለዚህ በመጽሐፍ ቅዱስ አንጻር ደግሞ አዳምጦኝ በመጽሐፍ ይሄ ሁሉ መጋጋጥ ለምንድን ነው አትለኝም? መጽሐፍ የምናገረው ኢየሱስ አማላጅ ነው ይላል፣ አዳኝ ነው ይላል። እናንተ ኢየሱስ ያድናል ብላችሁ በመጽሐፍ ቅዱስ ላይ ተጽፎ ያለውን ብቻ ተቀብላችሁ መሄድ ትክክል እኮ አይደለም። እኛ ጋር በተግባር ሳይጻፍም ተፈውሰናል። የቱ ይሻላል? ቅዱሳንንና መላእክትን ለማምለክ ለንጽጽር እንኳን የማይመች ከሄድ እየሄደ ነው። አሁን ምን ለማለት ነው? ጠንቋይም እኮ ይፈውሳል፣ መልሶ ደግሞ ይደፋል። ምን ለማለት ፈልገህ ነው? በጠንቋይ ምንመን፣ በመተት ምንመን? ሁሉ መከራ፣ ይሄ ሁሉ መጋጋጥ ለምንድን ነው? ያልተጻፈውን ለምን አልተቀበላችሁ? ይፈውስም አምጥቶ የሆነ ተአምር ይስራም እኛ ጉዳያችን እኮ አይደለም። የተጻፈውን ተቀብለን መሄድ ብቻ ነው። መጽሐፉ ኢየሱስ አማላጅ ነው ይላል። ሌላውም ያማልዳል የሚል ቦታ ካለ አምጡ። መከራ አትብሉ፣ ዋጋ አትክፈሉ። ያልተጻፈውን ሰው እንዲቀበል ላይታች መውረድ ምንም ትርፍ የለም። አቤት 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 አቤት! ሌላውን የማምለክ ሱስ፣ አምላክ ላይ ደርቦ የማምለክ ሱስ። ኧረ በስመ አብ! ዶክተሩ የተጻፈው ነው በተግባር ያሳያል። አጋንንት ቤትም ሄዶ እኮ ሰዎች የሆነ ነገር ያገኛሉ። ታዲያ እሱንም ሄደን እናምልክ? ኧረ ኢየሱስ ያድናል፣ ከዚህ ጉዳይ ያወጣል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰው አይደለም። ማርያም ብጽዕት ነች። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። እንወዳታለን፣ እናከብራታለን። ልዩ ቦታ፣ ልዩ ፍቅር፣ ልዩ አክብሮት አለን ለማርያም። ነገር ግን መጽሐፍ ቅዱስ ደግሞ ያላለውን ነገር ለማለት አንገደድም። ፀሐይን የለበሰች ጨረቃን የረገጠች ከዋክብትን ደግሞ በአክሊል የደፋች ማርያም አይደለችም። እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጪ ልጅ እንዳላት ለማመን ተገደ ነው። ስለዚህ ማርያም አይደለችም ብለን ስንል በምክንያት ነው። እሱ ብቻ አይደለም። ማርያም ነች የሚሉ ሰዎች ደግሞ የራእይ መጽሐፍ ምዕራፍ 12ን የመጨረሻ ክፍል በደንብ ያነበቡት አይመስለኝም። ምክንያቱም ዘንዶ ወደ ምድር ከተጣለ በኋላ ልጁን ማሸነፍ እንዳልቻለ ሲመለከት በሴቲቱና በተቀሩት ልጆቿ ላይ ባለ በሌለ ኃይሉ ጦርነት ይከፍታል። ስለዚህ እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጪ ልጅ እንዳላት ለማመን ተገደ ነው። 12ኛው ምዕራፍ መጨረሻው ላይ የተቀሩትን ልጆቿን የሰማኝ ሰው ቃል የተቀሩትን ልጆቿን ብሎ ይናገራል። ስለዚህ በሌላ አማርኛ ምን እያልከን ነው? ማርያም ሌላ ልጅ አላት ማለት ነው ከኢየሱስ ውጪ እያልከን ነው። ሌላ ማርያም ያልሆነችበት ምክንያት ላሳያችሁ እችላለሁ።
ኢየሱስ ከተወለደ በኋላ ሄሮድስ ሲፈልግ የነበረው ልጁን ነው፣ እናቲቱን አይደለም ሲፈልግ የነበረው። ዘንዶ ግን በዚህ ምዕራፍ ላይ ልጁንም እናቲቱንም ሲያሳድዳቸው ትመለከታል። ስለዚህ በእነዚህ ሁሉ ምክንያቶች በዚህ ምዕራፍ ላይ የተጠቀሰችው ሴት ፀሐይን የለበሰች ጨረቃን የረገጠች ከዋክብትን ደግሞ በአክሊል የደፋች ማርያም አይደለችም። ማርያም አይደለችም። የተጻፈውን መቀበል ነው። እኛ የምናምነው የኢየሱስ እናት ቅድስት ድንግል ማርያም መጽሐፍ የምናገረው ነው እንጂ ሰዎች ያስቀመጡትን የተለየ ስም ሰጥቶ የተለየ ቦታ ላይ እሱን አናውቅም። እቺ እውነትም ማርያም አይደለችም። የኢየሱስ እናት በመጽሐፍ ቅዱስ ላይ ያለችው ቅዱሱ ቃል የምናገረው እሱ ነው። በቃ ከሱ ውጪ ሌላ ትምህርት አንሰማም። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። አረ በትንሹ አትገምቷት፣ እሷ መንግስተ ሰማያት ታስገባለች። ግቡ አለን። በደሙ በኩል የለም ሌላ። አባቱ አየው ልጁን የገዛ ደሙን ይዞ ታርዶ ይዞ ሲገባ። መታረቂያ ሌላ መንገድ የለም። በማንም በኩል ወደ እግዚአብሔር መገኘት መግባት አይቻልም። ለሰው ልጆች ሁሉ መግቢያ የኢየሱስ ደም ብቻ ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ወደ እግዚአብሔር ዙፋን መቅረብ ተችሏል። እንደዚህ አይነት ካህን ስላለን፣ ኃጢአት የሌለበት ካህን ስላለን፣ ራሱን ይዞ የገባ ካህን ስላለን እግዚአብሔር የሰው ልጆችን ለመቀበል ፈቃደኛ ሆኗል። ክብር ለኢየሱስ ይሁን። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። መጽሐፍ የምናገረው ይሄንን ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይሄንንም ውጣ እስራኤል ካንተ ጋር ይሆናል። እርግጠኛው ነው ነገር በዚህ ሳምንት ውርደት፣ ኪሳራ፣ ሐዘን፣ ማጣት አያጋጥምም። ማንም ከማንም ጋር ትደራች ብነጋገር ቢያወሩ ያንተ ጌታ ሁሉን ያልፋል፣ ያሸንፋል። ስሙ ይሄንንም ወገን እስራኤል ዳንሳ እኮ ይሄን ሰሞን እየመከረን ሲመጣ እኮ አመጣጡ ራሱ እያሳቀኝ ነበር። ጭራሽ ክሊኒክ ከፍቶላቸዋል። ቸርቹ ሳይሆን ክሊኒክ እየከፈተልን። አረ ወገን ወዴት እያመራን ነው? ሃይበሉን እንጂ ሃይቢል እግዚአብሔር ያንተ ሃይበል ሰው ሃይሚለንም አጣን እና ሬይ ሰው አንድ ነገር በሉት። ዝም ብሎ እኮ እየቆሰቆሰው ነው። ክብር ሁሉ ለኢየሱስ ይሁን። አረ ኢየሱስ ያድናል። ብዙ ጉድ እንሰማለን። ምንም ማድረግ አይቻልም። ስሙ ይሄንንም ዛሬ የተፈታ የሚመስል የተጠቃ ህዝብ ነው ቸርች ውስጥ የበዛው። የተጠቃ ህዝብ ብዙ ነው። ብዙ ነገር ነው የሚያጠቃ። በዳንበት ሰሞን ቅርስ አይደለንም ብዙዎቻችን። እየቆየን ብዙ ነገሮች የወራውናል። ገርማቸዋል። እኛን ባሪያ የማድረግ ፍላጎት ያለው እኛ ላይ ጥያቄ የማያነሳ እዚሁ መጽሐፍ ላይ እኮ ነው ይፈልጓችኋል ይላል። በውጪ ሊያስቀርቧችሁ ፈልጓችሁ፣ ያውም በብርቱ ይፈልጓችኋል። እነዚህ ፈላጊዎቻችሁ ሁሉ ወደዋችሁ አይደለም፣ በውጪ አስቀርተው ባሪያ ያደርጓችሁ። አርነታችሁን አታሰልሉ። በክርስቶስ ያገኛችሁት ነፃነት ላይ ሌላ ነገር በመጨመር እውነት እንዲደክም እንዲበረዝ በሕይወታችሁ አትፍቀዱ። ነፃነትህን ኑር በሉት፣ ጨብጡትና ስምር ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። አረ ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።